መምህር ጌታቸው ማን ነው ከሚለው ብንጀምር በጣም ጥሩ ይሆናል። በሰሜኑ የሀገራችን ክፍል አካባቢ ተወልጄ ያደግኩትኝ የሃይማኖት ቤተሰብ ውስጥ ነው ያደግኩትኝ። ሰው ካንተ ጋር አልተገናኘም፣ አንተና መጽሐፉ ናችሁ የተገናኛችሁት። ስለዚህ ለጌች ወንጌል የሰበከለት ሰው የለም። በቃ እንግዲህ አንተ ብትቀስፍም ቀሰፈኝ እንጂ አንተ አማላጅ ነብይ። መቃብር ቤት ነው የምንኖረው የነበረው። እዛው ቤተክርስቲያን ግቢ ውስጥ መቃብር ቤት ተመረከው ሳለቅስ አድሮ አማላጅ ሆነብኝ ኢየሱስ። በቃ በገፍ ነው የሚመጣው ሰው በጋሪ ድንጋይ ይዞ አንዳንዱ እና በቃ ባርከው አስጀመሩት። ይሄን ሁሉ እስካሁን ያነሳህልን ጊዜያቶች ወቅቱ መች ነበረ? በስታት እንዳሰብራለሁ። እሺ ጋሸኛ ታድሶችን ነው አለ። ታድሶችን ነው አለ። በህይወቴ የሚያስማዝ ነው። በህይወቴ አንድ ጥቁር ጠባሳ ይሄንን ሰው ህክምና አጥቶኝ ነው ጸረ ማርያም አናከም አባ ጳውሎስ ጋር ገባን ነገርናቸው። እኔ ትምርታችሁ ያባቶቻችን ነው ስተት የለው ግን መከራውን እኔ ላቀልላችሁ አልችልም ያሉ እና ታድሶ ዋና ምንላቸው መሰረታዊ ነገሮች ምንድናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸረ ወንጌል በሆኑ ሰዎች ተወራለች። እግዚአብሔር የሰጣትን እድል ጥሪ የገፋችበት ጊዜ ነው። በየስፍራው ነው ሰው የሞተው። የማርቲን ሉተርን ጽሑፍ የማንበብ እድል ነበራችሁ በዛ ጊዜ? የታድሶ ዋና ጥያቄ የነበረው ከኤርትራም የመጡት ከትግራይም የመጡት ከኢሉባቡር ከመጡት ከጎጃም ከባህር ዳር የመጡትን ጠቅላላ ሰብስበን ስንነጋገር የሚያወሩት አንድ ነገር ነው፣ ወንጌል ይሰበካል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ትሪኒቲ ፖድካስታችን ነው ጀምረናል። በዚህ ፖድካስት ላይ እንደሚታወቀው ስነ መለኮታዊ ሐሳቦችን ወደ እናንተ ምናደርስበት መራግብራችን ነው። ዛሬ ደግሞ እጅግ በጣም እንወደውና ከብሮን መምህራችን የሆነውን መምህር ጌታቸውን ጋብዘንላችኋል። ስለዚህ እስከ መራግብራችን ፍጻሜ ድረስ ከኛ ጋር ተቆዩ ዘንድ የአክብሮት ግብዣችን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ይመስገን። እንዴት አላችሁ? ጌታ ይመስገን ደህና ነን። ዛሬ እንግዲህ ልዩ እንግዳ ይዘን መተናል። በትሪኒቲ ፖድካስታችን ላይ ስለመጣጌች በጣም እናመሰግናለን። እንግዲህ አንዳንድ ሐሳቦችን በታድሶ ዙሪያ ላይ ዲስከስ እናደርጋለን፣ እንወያያለን። ከዛ በፊት ግን ምናልባት አዳዲስ ሰዎች ሊኖሩ ይችላሉ። መምህር ጌታቸው ማን ነው ከሚለው ብንጀምር በጣም ጥሩ ይሆናል። ከዛ በኋላ ወደ ዋናው ሐሳባችን ደግሞ እንመጣለን። አመሰግናለሁኝ። እንደው ከሌ ተብሎ የሚታወቅ የሚጠራ ብዙዎች እንደሚጠቀሙበት ነገር ብዙ ማውራው ስለኔ የለኝም። ግን በሰሜኑ የሀገራችን ክፍል አካባቢ ተወልጄ ያደግኩትኝ ሃይማኖት ቤተሰብ ውስጥ ነው ያደግኩትኝ። በአካባቢያችንም የሴኩላር ትምህርቶችም ከሃይማኖት ጋር የተዛመዱ ነበሩ። እኔ በመማርበት ጊዜ በተለይ አብማ ማርያም የሚባል ነው እኔ በተወለድኩበት አካባቢ የነበረው። ትምህርት ቤቱም አንድ ነው፣ ከላበላውም ያለው ቤተክርስቲያን አንድ ነው እና መንፈሳዊነትን ከቀለም ትምህርት ጋር አደባልቀን ነው እንማር የነበረው። ከቤተክርስቲያን የሚመደቡ የኔታ ገላይ የሚባሉት ውስ ይሉኛል። በዚህ እንግዲህ በህፃን እድሜ ማስታወሳቸው ነው ማለት የኔታ ገላይ እና የኔታ አበበ የሚባሉ መምህራን ነበሩ ከቤተክርስቲያኒቱ የሚመጡ እና የሃይማኖት ትምህርትንም የቀለም ትምህርትንም ከልጅነት ጀምሮ አብረው ነው የሚያስተምሩና የሃይማኖት ስሜት ከህፃንነታችን ጀምረን ነው። ያው በሰሜኑ አካባቢ ደግሞ የሃይማኖተኝነቱ ነገር በልደት አለ እና እድሜያችንም ከፍ እያለ ሲሄድ ቤተክርስቲያን አካባቢ እየተወሰድን ሃይማኖታዊ ነገሮችን በጣም እንድንለማመድ እንደውም እነሱ እዚያው አገልጋይ ሆነ እንድንቀር የሚፈልጉበት ስሜት ነበር እና ይሄ ስሜት ነው ያደግኩትኝ። ከዚያም እኔ ወደ ትምህርቱ ነው ወደ ቀለም ትምህርቱ ነው ያደላሁትኝ። ወደ ቀለም ትምህርት እዚያ ነበረን እኛ ጋር ከ9 እስከ 12 የሚሆን ከአካባቢ ትምህርት ቤት በኋላ ወደ ቀለም ትምህርቱ ለማዘንበል ሞከርኩ። ግን ሃይማኖታዊ ነገሮችንም እንዲሁ ትንሽ እኔ ብዙ የሃይማኖታዊ ትምህርት ዕውቀት የለኝም፣ ግን ትንሽ ከነሱ ግርስር ቁጭ ብሎ የመስማት የመማር ታሪኮችን፣ ትረካዎችን፣ የመጽሐፍትን ነገር መስማት እነሱ ሃይማኖታዊ ነገር ሰርተውት ነው እና አቲንክ እድሜ 15 ምናምን አካባቢ ሲሆን አቲንክ 10ኛ ክፍል እያለሁ ማለት ነው ከ9 ወደ 10 እንዳለፍኩ ማለት ነው። በሆነ አጋጣሚ ብዙ እሱን መናገር አይገባኝ። በሆነ አጋጣሚ ወደ ሐረር እንድሄድ ድል አጋጠመኝ። በመጀመሪያ ከነበርኩበት ቦታ ያወጣሁት ወደ ውጭ ሊወስዱን የነበሩ ሰዎች ነበሩ። ወደ ውጭ ሊወስዱን ራሺያ የሚባል ሀገር ሊወስዱን የነበሩ ሰዎች ናቸው እና አዲስ አበባ ስንደርስ እኔ አዲስ አበባን አላውቅም፣ ምንም
የተረዳው ነገር የለም ከአዲስ አበባ ጥግ ይዘው ነው የሄዱት በኋላ ጉዳዩ ቀረ ተብሎ ወደ ሐረር የመሄድ እድል አጋጠመኝ ሐረር ነው ረጅም ጊዜ ነው ያሳለፍኩትኝ እና ትንሽ እንግዲህ በስራ አጋጣሚ በነበርኩት ስራ ሃይማኖታዊ ነገርም ስላለኝ የቤተክርስቲያን ፍቅር ስለነበረ ቤተክርስቲያን አካባቢ አዘወትራለሁ እንግዲህ አና ነገሮችን አሁን በዚህ ቦታ ማልገልጣቸው እንደው ምንም አስፈላጊ ስላልሆኑ ነው እዚያ የነበሩ የስራ አይነቶችን ማለቴ ነው እና በርግጥ በጣም የሚያሳፍር ሆኖ አይደለም ምንድነው የነበረው አንደኛ የጤና ረዳት ነበርኩኝ የጤና ረዳት ሙያ ነበረኝ በጤና ረዳት የዚህ አካባቢ ምንድነው የሚባለው ካራማራ ሆስፒታል የሚባል ነበር አሁን ማን እንደተባለ አላውቅም ጅጅጋ ውስጥ እዚያ ጅጅጋ ውስጥ ነው የተማርኩት ኩባዎች ነበሩ የነበሩት ከነሱ ጋር ተምረን ከዚያ የምስራቅ እዝ የጦር ካምፕ አለና እዚያ ጦር ካምፕ ውስጥ በጤና ረዳት ሰራ ነበር ያንን የጤና ረዳትን ትምህርት ብዙ መቀጠል አልፈለኩም እንደገና ከሱ ወጥቼ የሙዚቃ ትምህርት ነው የተማርኩት የሙዚቃ መሳሪያ ትምህርት አዳዲስ ነገሮች እየሰማች እና እዚህ ላይ ያለሁኝ ነው እንግዲህ ቤተክርስቲያን አካባቢ በነበረኝ እንትን የሐረር አድሬ ጥቆ ስላሴ ቤተክርስቲያን የነበረኝን አክቲቪቲ በማየት ጠሩኝ እዛው ቤተክርስቲያን ውስጥ በስብከተ ጉባኤ ጸሐፊነት ቀጠሩኝ እዛው በስብከተ ወንጌል እንዳገለግል መደቡኝ ያን ጊዜ የነበሩት ብፁዕ አቡነ ሳሙኤል ይባላሉ አሁን በህይወት የሉም እና እሳቸውም ተቀበሉኝ ደስ አላቸው እንግዲህ ይሄ ነው እንግዲህ ያገልግሎት ጅማሬ በዛው በስላሴ ቤተክርስቲያን ማገልገል ጀመር አይ ቲንክ እንደው አስረዝሚው ካልሆነ በስተቀር በዋና ነገራችን እንግዲህ እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጡ ምንጣፉ ወንበሩ ማይክሮፎኑ መቅደሱ ስዕላቱ የሚያስጎመጅ ነው ታውቃለህ መንግስተ ሰማያት ያላየነውን ይሄ ራሱ እና በጣም ደስ የሚል ነው ግን ብዙ ህዝብና ወጣት እየመጣ አይካፈልም እድሜያቸው 60 70 የደረሱ ሰዎች ኪዳን ይመጣሉ ቅዳሴ ካለቀ ሰዓት በኋላ ይመጣሉ ሰርክ ፕሮግራም ላይ ብዙ ወጣቶች አይመጡ የሐረር አካባቢ ትንሽ ለየት ያለ ነው እንግዲህ የህዝቡ ባህሪ በዚያ ሰዓት የጫት ሰዓት ነው እና እኔ በጣም ቆጫል ፕሮቴስታንቶች ደግሞ ምንላቸው ያን ጊዜ በጣም ጥቂቶች ናቸው የነበሩት ብዙ አልነበረም ፕሮቴስታንት ዩኤንኤችሲአር ድንኳን አለ አይደል እንደሱ አይነት ነው ያላቸው መቀመጫቸው በብሎኬት ላይ የሆነ እንጨት ምናምን ነገር ነው ግን ሰው ይጎርፋል ወጣቱ ይሄዳል እኔ ደግሞ በጣም እናደዳለሁ እና አለያዘኝ ህዝቡን እየወሰዱት ስለሆነ እንዴት ነው መከላከል የሚቻለው የሚል ቅናት ነው ምንም ሌላ ወቀት የለኝ እና በቃ እዚያ ወንድሞች አሉ ዲያቆናት አሉ ወጣት ቀሳውስቶችም አሉ አንዳንድ ወጣት መነኮሳትም አሉ አብረውኝ እዚህ ህዝቡን ከፕሮቴስታንት ለመጠበቅ መጽሐፍ ቅዱስ ማወቅ አለበት ለመጽሐፍ ቅዱስ መከራከርና መመለስ አለበት ስለዚህ ወደ መጽሐፍ ቅዱስ ፊታችንን አዙረን መነጋገር ጀመር አሁን በዚህ ቦታ ስሙን ልጠቅሰው ማልችል አሁን ቄስ ነው አና ነገሮችን እኔ እስካውቀው ድረስ እፈራለሁ ካወቅኩ በኋላ ግን እናገራለሁ እና እኔ ሲገባኝ በተለይ እኔ ከሱ ጋር የተገናኘ ክርስቶስ አማላጅ ነው የሚል ነው እንትን ያለኝ የመጀመሪያ አሁንና ዋራስ ጠይቀው አሁን ቄስ ሆኖ ውጭ ሀገር ነው ያለው ስሙ እንደው ለመጠበቅ ያህል ነው እኔ እኮ ፈርቼ ነው እንጂ አውቀዋለሁ አለኝ የታውቀዋለህ አልኩት ደብረ ማርቆስ ይያለው ሲሸል ሳዳምጥ ነበር አለኝ እና እስከ ዛሬ ለምን አልነገርከንም ወድምጹ ያምራል ዘማሪ ነው ያስለቅሰናል አልኩ አንዳንድ መዝሙሮችን እንደው ሲያወርዳቸው እዚያ ታለቅሳለህ በኋላ የጌታ ነገር ከገባይ በኋላ የሸዋየና የደረጀ መዝሙሮች እንደሆኑ አግኝቻቸዋል አደግኛ ልጅ ነው እንትናቸው ሰበር ትንሽ ቀየር አድርጎ ኦርቶዶክሳዊ ለዛ ይሰጣቸውና ይዘምራቸዋል በጉባኤ በመድረክ ነው የሚዘምረው ለምሳሌ አሁን ለየት ይላል እንግዳ ነኝ እኔ ስኖር በዚህ ሚላላ እንዘምረው ነበር እንትን ሰጥቶት ግን
በፕሮቴስታንት ስታይል አይደለም ቃናውን ይቀይራል ኦርቶዶክሳዊ ቃና ሰጥቶት እያለቀሰ ለዛው ነው ያመጣውና ብዙ ነገሮች ኢዮብ ተፈተነ የሚል መዝሙር ነበር ትዝ ይለኛል በፈተና ጽና የሚል የነዚህ የፕሮቴስታንቶች ነበር እዚያ ግን ይዘምረው ነበር አሁን ኦርቶዶክስ ውስጥ አልፎ አልፎ ይዘመራል ቃናው ተቀይሮ በዚህ ልጅ ምክንያት እና ከዚህ በኋላ ግን የሚዘመር አይመስለኝም ከተሰማ ተጋለጡ እና እነሱን ለመከላከል ስንታገል ይሄ ልጅ ለካ በዚህ ነው ይገርም ነው ኦኬ እኔ መቀጠል ጀመርኩኝ እሺ እና ምንድነው የሚሉት እነሱ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው መነጋገር ምናምን ይላሉ ዋን ስለምንድነው የሚያስፈራል ምል ይፈራል ብዬ ስለማላስብ በቤተ ክርስቲያን መጽሐፍ ቅዱስ ይፈራል ብዬ አላስብም እና ማለት ለምንድነው እኛ መጽሐፍ ቅዱስ ታወጣለህ ከዚህ እዚህ ነው ያለው መጽሐፍ አውጥተ ታነው 6681 ሚል ክርክር የለብን ቤተ መቅደስ የተገኘ መጽሐፍ ቅዱስ ነው 12 ሚሆን 13 መጽሐፍ ቅዱስ እና መጽሐፍ ቅዱስ አውጥተን መስበካለን ከሰኞ እስከ ዓርብ ነው ፕሮግራም ጠቅላላለን ሰርክ ላይ ማለት ሰርክ ፕሮግራም አለ እና ይሄን መጽሐፍ ቅዱስ መስበክ ሲጀምር ወጣቱ መጣ ማለት ምን አይነት ሰባኪ ነው የመጣው ወዳጄ እኔ እኮ ስለ ህይወት ማቆየኝ ይሄ መዳን ምንም ነገር የለኝ ብቻ ቅናቴ አንድ ነገር ህዝቡን ማገል ወጣት መጣ የመንግስት ሰራተኛ 11 ሰዓት መምጣት ጀመረ እንትን አለው ፎቅ አለው የኛ ካቴድራሉ ስላሴ መሬትና ይሄ ደግሞ ዙሪያው እንደዚህ ያለ ፎቅ አለች እንደ ደርብ ነገር እሱ ሁሉ እየሞላ መጣ እና ሄዱና ላለቀው ነገርዋቸው አባታችን እንትን እየሞላ ነው እንደዚህ ምናምን ስም ለቀጥላሉ ይሳቸው ኦኬ ይሄ ነገር ልክ ነው ማለት ነው መቀጠል ጀመሩ በመሰብከው አራቱን ወንጌል ብቻ ነው ኢየሱስ ያደርጋቸውን ታምራቶች እንደዚህ ሰብካለሁ አስተምራለሁ ምናምን ሰው በጣም ደስ ብሎታል ይሰበሰባል ወንድም ስለ ህይወት የለኝም ምንም ማቆ ነገር የለኝም ግጥም አለ ደሞ ያው እንደምታውቁት ቦታው ጥሩ አይደለም የኦርቶዶክስ ነው ውጭ ያለው እሱ ሁሉ ሞላ አላለቃው ተነግራቸው ከመዘጋጃ ቤት ሄደው ስፒከር አስፈቅደው በየዛፉ ስር ትናንሽ ስፒከሮች ተቀምጠው ሰው እንዲሰማ የሚገርም ነው ምክንያቱም የእንትኑ ውስጥ የመሰማት ወደ ውጭ በጣም ነው የሚወጣው በአንድ ቀን 3000 4000 ሰው ይሰበሰባሉ 2000 ሰው ይሰበሰባሉ እንዲህ ይያል አንድ ፕሮቴስታንቶች ክርስቶስ ያማልዳል የሚል ትራክት በተኑ እሱ ደረሰኝና እኔ ከራሳቸው መጽሐፍ ነው እንጂ በምንም ታምር ከዋልድ መጽሐፍት ከመናምን በፍጹም ሮሜስ በህይወቴ ማረሳቸው ጥቅሶች ሮሜ 8:34 አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና ዕብራውያን 7:25 ናቸው የተጻፉት እነዚህ ነው መጽሐፍ ቢጠፋ ከኔ አይጠፉ ሮሜ 8:34 እንደጻፉት ከዛ 18:34 እንግሊዝ ሀገር የታተመ አዲስ ኪዳን አገኘው ይፈርዳል የሚል ይሄው የራሳቸው መጽሐፍ እንግሊዝ ሀገር የታተመው ይፈርዳል ብዬ ጻፍኩት ላሳጥርል ብዬ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጠበቃ ነው እዚያኛውም ላይ ጠበቃ ነው የሚለው እዚህም ጠበቃ ነው የሚለው እኔ ያስኩት መጽሐፍ ጠበቃ ነው የሚለው ይሄ ነገር ምንድነው ጠበቃ የሚለው ፈተነኝ እና ፋይናሊ ሎጂክ መጠቀም አለብኝ አልኩኝ ጠበቃ ማለት ምን ማለት ነው ስለዚህ ጠበቃ ማለት ሲሆንለት የሚያሸንፍ ካልሆነለት የሚሸነፍ ማለት ነው ስለዚህ ኢየሱስን በዚህ መመደብ ነውር ነው ብዬ ነው ጻፍኩት ኦኬ እዛ ዕብራውያን 7:25 ላይ ሲሆን መፈለፈኛ አጣው አሁን ይሄ መልህ ልጅ ጠራውትኝ ሌሎችንም ካህናቶች ጠራንና እስቲ ምንድነው ወይ ተነብል ምን ማለት ነው ምንድነው የሚለው የባሰው ነው አባሱብኝ ስለኛ ይከራከራል ይቆምልናል ይጸልይልናል ይለምንልናል ያፈቱት ቃጌታ ሆይ እንግዲህ አንተ ማላጅን ማለት ነው ብዬ ነው የደመደሙት እና ያ መጀመሪያ ዕብራውያን 7 ከሁለቱ ብቻ ትራክቱ ወጣ በጣም ተደናቂ ሆነ አንቱ ተባልኩኝ ማለት ምላሽ አንድ ደንበርበር ያሉ ፕሮቴስታንቶችም ተመለሱ ለካ እንደዚህ ነው ብለው አሁን ተሳስተናል አንቱ ተወበዛ ዕብራውያን 7 ላይ ግን ወገቤ ተያዘ በቃ እንግዲህ አንተ ብትቀስፍም ቀሰፈኝ እንጂ አንተ አማላጅ ነብይ መቃብር ቤት ነው የምንኖረው የነበረው እዛው ቤተክርስቲያን ግቢ ውስጥ መቃብር ቤት ተመረከኩኝና ሳለቀስ አደረኩ
ምክንያቱም አማላጅ ሆነብኝ ኢየሱስ በፊት ከያስቆጋ ይጋጫል ተጋጨብኝ በኋላ በቃ የፈለገን ከቀሰፍክም ቀሰፈኝ እንጂ አንተ አማላጅ እንደሆነ ካረጋግጫለሁ አልኩና ተነሳው ልክ ተነስቼ ሳገለግል ስጀምር ከዚያ በኋላ ሰዎች ነው የሚነግሩኝ ምን ሆነሃል ይሉኛል እንዴ አገልግዬ ሰውርድ ምንድነው የሆነው ነገር ይሉኛል ሴንስ አላረገውም ምን ሳገለግል እንደሌላ ሰው ሆኛለሁ ይመስለኛል ኦኬ በጣም እኮ የሚገርም ነው ይሉኛል አሮን ነው ምን እንደሆነ እስከዚያ ድረስ ነው እኮ ማወራል አልወሰንኩም ነበር ይሄ አማላጅ ፋናሊ ለኔ የህይወት ጥያቄ ድንገት መጣ በአማላጅ ነው ብቻ ሊለቀኝ አልቻለም በኋላ ተጨነኩኝ ፕሮቴስታንቶች ጌታቸው እኮ ያቦናበደ ነው እንጂ ድኗል ብለው በእንትናቸው ያባሉት እንትናቸው ይናገራሉ እንደዚህ ብለውሃል ምናምን አለ እንዴት ስሜን ያጠፉታል የኛ ሰው ኦርቶዶክስ ነበር ትንሽ ተፈታተለኝ ፋናሊ ግን ወሰንኩኝ እዚያ መቃብር ቤት እያለሁኝ ጌታ ክርስቶስ የዘላለም ሕይወት አዳኝ መድኃኒት ብቸኛ መካከለኛ የሚሉ ነገሮች ነው እነዚህ ከዕብራውያን 7 የተነሳ ነው እነዚህ ነገሮች ወሰንኩና ተንበርክኬ ብቻዬን ሌሊቱን ሙሉ ስጸልይ ነው ያደርኩት መቃብር ቤት ውስጥ እንዴት እንደሆነ አላውቅም ተንበርክኬ ነው ጨረስኩት እንደዚህ አይነት ልማድ ነበር መንበርከክ ኦርቶዶክስ ያልተለመደ ነው ተንበርክኮ ኖ ትንሽ የኛ የተለየ ነው የኛ የሥላሴ ትንሽ ሌት ያደርገዋል ፖዚቲቭ ነገር ነው የነበረ ለወንጌል በካህናቱ አካባቢ ብዙ ተቋም ያልነበረ እና ቤተክርስቲያኑ ምቹ ስለሆነ ስንገባ ሰው ሁሉ ይንበረከካል እዛው ቤተክርስቲያኑ ውስጥ ልምምድ አለ እንደሱ አይነት ግን መንበርከክ መንፈሳዊ ነው በሚል አይደለም ዝም ብለን በማክበር ቤተ መቅደሱ ጋርጃው ምኑ ስታዩ ራሱ ያንበረክካል ማለት ነው ለያ ታቦቱም አለ እና ግን ተንበርክኬ ሌሊቱን ሙሉ አነጋው በጣም ደነገጥኩኝ እና በሌሊት እንደዚህ አይ ቲንክ ደግሞ ይሄ አንዳንድ ሰዎች ሲናገሩ የታየ ነገር ስትናገር ሌላ እየተረጎሙ ስለሆነ ብቻ ያን ዕለት ወሰንኩኝ ጌታ ክርስቶስን እንደግል አዳኝ በሚባለው ሴንስ ተቀበልኩኝ እዛው ማለት ነው እዛው ቤተክርስቲያን ውስጥ ከዛ ወስኜ 21 ልጆች ነበሩ እነሱን መርጬ ማሰልጠን ጀመርኩ እዚህ ጋር ግን የሚገርመው ነገር ሰው ካንተ ጋር አልተገናኘም አንተና መጽሐፉ ናችሁ የተገናኛችሁት ስለዚህ ለጌች ወንጌል የሰበከለት ሰው የለም ማንንም ሰው እንደውም ስለምፈራ ማንንም ሰው አይደፍረኝም ማንንም ሰው አንደኛ እዚያ አስተማሪ ተብዬ ስለተቀመጥኩ ከቤተክርስቲያን የምትወጣ የምትገባ ሰው ስትሆን ተከበራለህ እና ማንንም ፕሮቴስታንት አይደፍረኝም ጌታን ከገባኝ ከተረዳው ለብዙዎች ከተረፍኩ በኋላ የተገናኙዋቸው ሰዎች አሉ ጌታን ለማግኘት ግን ማንንም ሰው ይገርማል ማንንም ሰው አረዳኝ ይገርማል እዛ በኋላ ነው እንግዲህ እነዚህ ልጆች ማሰልጠን ጀመርኩ እነዚህ ልጆች መጨረሻ አሁን ወንጌል ገብቶናል ዋና ነገሮችን ያለመጣል ነገሮች አሉ ግን ተረድቻለሁ ዋናውን ነገር ነው አዎ ልጆቹ 21ዱ ወንጌላውያን ተብለው ተመረቁ እኔ ትዝ ይለኛል ስሙን ማን እንደሰጣቸው አቡነ ሳሙኤል ይሆኑ ወይም ደግሞ እነዚህ የቤተክርስቲያናችን አለቃ ይሆኑ ትውስ ያለኝም ስማቸው ወንጌላውያን 21 አሁንም ድረስ 21ዱም ልጆች እሳት የላሱ ናቸው እስቲላሉ በታላላቅ ቤተክርስቲያን መሪዎች ናቸው አገልጋዮች ናቸው የሚገርም ነው በጣም አሁን በውጭ ሀገርም ውስጥ አሁን እንደው ስማቸውን ብጠራላችሁ ብትደነቃላችሁ ደቡብ አፍሪካ አሉ እዚህ አሉ አሜሪካን አሉ እሳት የላሱ ልጆች ናቸው እነዚህ 21 ልጆች አነግራችን ላይ እዛው ነው መንፈስ ቅዱስ ለመምድ ቤት ለማመዱት እዛው ይያሉ ውስጥ ይያሉ ማለት ነው እኔ እዛው ውስጥ ሆነን ነው ወንጌል በጌታ በኢየሱስ ክርስቶስ ብቻ መስበክ የጀመረው የሚገርም ነው ይሄ ብቻ እንዳይመስላችሁ በተለይ አርብ ከሰኞ እስከ ዓርብ ያለ ፕሮግራም ብያቸዋለሁ ዓርብ ቀኑን ሙሉ 21ዱም ሰዎች ጾም ጸሎት ይውላሉ ጾም ጸሎት ከዋሉ በኋላ 3 ፕሮግራም መሪ ነው የሚመደበውኛ ጋር እሺ ካቴድራሉ እንትናለው ልክ እንደ ቅድስት ሥላሴ እዚህ እንዳለው 3 እንትን ያለው እዚህ አውደ ምሕረት እንትኑ
ስጋው ደግሞ የሚወርድበት ጋር ድንገት የሚወርድበት ጋር ሶስት ነው ያሉት ሶስታችን እንቆማለን ዋናው ፕሮግራም መሪ መሃል ላይ ይቆማል እና በጌታ በኢየሱስ ክርስቶስም መጸለይ ተጀመረ እና አጋንንት ይወድቃል ልክ አስተናጋጆቹ ወስዱና መቃብር ቤት የሚጸልዩታሉ አላልኩ እነዚያ ጋር ይሄዳል ወዝነ ሰከንድ ተፈውሶ ይመጣል ጸልይለታል ልብስ ለብሶ ሰላም ሆኖ ይመጣል እኔ እግዚአብሔር ነው የሚያውቀው ከየት እንደተማር ነው አናውቅም በሚያማቸው ላይ እጃችሁ ይጫኑ ይባላል መቅደስ ውስጥ ነው ማወራል እናቶች አባቶች ምናምን ነው ይጭናሉ እጃቸውን ይመጡና እንደ ሰዓት በዚህ በኩል አልፎ ያመኝ ነበር ፈወሰኝ ይላል እናቶች ናቸው በከረሜላ ማታታላቸው በገንዘብ ማታታላቸው ይሄ በጣም ትልቅ ነገር ሆነና ስላሴ ፈውስ አለ ተብሎ ታወጀ እኛ ምንም አናውቅ በተለይ መንበረ ጵጵስናው ያለበት የሀገረ ስብከቱ ሊቀ ጳጳስ ጋር የነበረ ኪዳነ ምሕረት የሚባል ቤተክርስቲያን አለች እሺ አይ ቲንክ ገድሌና በዛውት መሰለኝ ኪዳነ ምሕረት የምትባል ቤተክርስቲያን ጋር ጠበሉ ጋር በየቀኑ 100 ምናምን ሰው ምናምን ታገኛለህ ፈውስ አለ ሲባል ጠበሉን ዘግቶ አልመጣም ስላሴ ጋር መዳን አለ ፈውስ አለ ተብሎ ሲገቡ ገና ግቢውን ሲገቡ ነው ማለት አይ ቲንክ ይሄ እኔ አሁን እንዲ ትርምስ ሊያመጣ ነገር ሲገቡ ገና ጆሮ የተከፈተ የሚሉ ሰዎች ነበሩ እኔ ይሄ ሚዲያ ላይ ነው መነገር ዝም ብሎ የውሸት ምስክርነት ምናምን አይደለም እግዚአብሔርን እናመሰግናለን ያን ጊዜ እንኳንም ይሄ እንትኑ አልነበረ ማብራይ ሚዲያ ቢኖር ነው ዛሬ እንደዚህ ከናንተ ጋር ማለቀመጥ አይ ቲንክ ሌላ የሚያስፈልገኝ ነበር anyway እና ፈውስ ተጀመረ እና አርባር የፈውስ ቀን ተብሎ ተበየነ በሽተኛ ሁሉ ይመጣል ሽባ ዲዳ ደንቆሮ ምናምን የምትላቸው ሰዎች እየተፈወሱ የሚሄዱበት እና አለቃ በጣም ጥሩ ሰው ናቸው በእውነት እድሜ ይስጣቸው በህይወት አሉ አሁን እነዚህ ልጆች ጋር ቁጭ ብሎ የማይማር ካህን ደሞዝ አልከፍልም አሉ ስለዚህ ካህናት መጥቶ ቁጭ ብሎ ወንጌል መስማት ጀመሩ ማንም ሰው አለበለዚያ ደሞዝ አይቀበልም ይሄ በጣም ትልቅ እድል ነው ያልተለመደ ነው እና ይሄ ነገር በጣም እየሰፋ ሄደ ሰው ሁሉ የኢየሱስ ሆነ ለነገር አልችልም እኔ ተለይ 6 አጥቢያዎች ነበሩ እዚያ ከተማ ውስጥ ያን ጊዜ እና እኛ ጋር ነው ሳቱ ትንሽ የተቀጣጠለና ጴንጤ ነው ሚል መጣ ስላይደለን እንናደዳለን በእኔ እንትን አንለውም ሴንስ አናደርገውም ጴንጤነትና እንዴት እንዲሉናል ከዚያ ይሄ ሰዓት ወደ መድኃኔዓለም ሄደ መድኃኔዓለም አካባቢ ደግሞ በጣም ጥሩ ልጆች ነበሩ እዚህ አካባቢ ያሉ ሰዎች እዚህ እየመጡ እየተደበቁ እዚህ ተካፍለው ይሄዳሉ ያንን እዚህ ሄደው ይለኩሳሉ እዛም ደግሞ ተቀጣጠለ መድኃኔዓለም ደግሞ በተለይ በዝማሬ የተባረኩ ነበሩ ተነሱ በዝማሬ ይሄ ሄደ ተክለ ሃይማኖት ሚካኤል ጊዮርጊስ ምናምን ይባሉ አሉ በእነዚህ ሁሉ ሰዓቱ በህብረት ፈጠር የምስራቅ ሐረርጌ ወጣቶች ምናምን የሚባል ተቋቋመ በዚያ ውስጥ ሁሉ ወደ ጌታ እንዲመጣ ነገር ለማድረግ እግዚአብሔር ረዳ በተለይ እንደው በጣም አስረዘምኩብህ እንጂ በገጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተዘጉ ነበሩ አብዛኞቹ 49 ነበሩ ያን ጊዜ 49 አጥቢያ ቤተክርስቲያናት ነበሩ ምስራቅ ውስጥ እየዞርን እስልምና በበዛበት ሀገር ሁሉ እየዞርን ወንጌል እየሰበክን መምራንን እየሰበሰብን በየገጠሩ ያሉት እነሱን ወደ ወንጌል አምጥተን እነሱ እንዲረዱት ያደረግን ቀዳሽ እንዲኖር ያደረግን ቤተክርስቲያን እየከፈትን የኢትዮጵያ ቤተክርስቲያን በምስራቅ ሐረርጌ እንድትስፋፋ እግዚአብሔር ረድቶናል በዚህ ጊዜ ውስጥ ያ አይነት ጌታ ይመስገን እና በዚህ አይነት ሁኔታ ነው ስናገለግል ቆየን ብዙ ሰው እግዚአብሔር ክርስቶስ ኢየሱስን ማወቅ እግዚአብሔርን ወደ ማወቅ መጣ በኋላ ዜና ቤተክርስቲያን ምክትል አዘጋጅ ነበር ዋና አዘጋጁ ወልደ ሩፋኤል ፈታይ ነው የሚባለው ምክትል አዘጋጁ ግን ካሳይ ገብረመድህን ምናምን አይነት ነገር ስለዚህ ጽራይ ጎብ መጽሐፍ የጻፈ ሰው የደብረ ብርሃን ሸንጎ የሚል መጽሐፍ የጻፈ አይታችሁት ከሆነ እሱ መጣ ሐረርጌ ልትገነጠል ነው ሚል ይዞ መጥቶ የዋነን ስላሴ ቤተክርስቲያን ቁጭ ብሎ ኢንተርቪው አረጋችሁ ነው የመጣው አለ እኛ ዝቅ አድርገን ነገር ነው ማለት እንዲህ ጥርጥር አልነበረ አፈረታችሁ መሰበክ ያለበት እንደዚህ ነው መደረግ ያለበት ይሄ ዝባሰንቄ መኖር የለበትም ህዝቡን ማዳን አለብን ጴንጤ እየወሰደው ነው ስቲል እኮ ጴንጤ እንከላከላለን ጴንጤ እየወሰደው ነው እንዲህ መሆን አለበት ምናምን ግጥም አድርጎ ጻፈና በጣም ጥሩ ነገር ነው ይሄ በጣም ጥሩ ነው ብሎ መጥቶ ሐረር ተገነጠለች ብሎ በጋዜጣ ጻፈ እዚያ በኋላ ትንሽ ተፈጠረ
አንዳንድ ስተቶችም ተሰርተው ነበር የተወሰኑ ልጆች ወደ ወንጌላውያን ሄደው ነበር ከኛ መካከል ወዴት እየወሰዳችሁ ነው የሚል መጣ ስደቱ መጣ እንግዲህ ስደቱ ወደ አዲስ አበባ መጣው አዲስ አበባ መጥቼም እንዲሁ ማገልገል ጀመርኩ ልደታ ምናምን ጀመርኩኝ እዚህም ስደቱ ተነሳ እንደገና ተቃውሞ በዛ አይኖት እንዲህ ከሚሆን በርግጥ በዋናነት ማቆም የቻልነው ሰው ስለሞተብን ነው አረ በዚሁ ምክንያት በወንጌሉ ምክንያት እሺ ታውቁት ይሆናል ድሬዳዋ ላይ አንድ ጉባኤ ተካሄደ እሺ ያ ኮንፈረንስ ድሬዳዋ መዘጋጃ ቤት አዳራሽ ውስጥ ተካሄደ አዳራሹን አስፈቅደን ነው እሺ ጥበቃ ተመድቦ ነው ኦኬ በዚህ ቀን ሰባኪ የነበሩትን ዛሬ ባስታውሳችሁ በጣም ደስ ይለኛል እሺ ዛሬ የፓስተር ዳንኤል የሚባል የአማኑኤል መሪ የነበረው ኦኬ አባይ ሆናሳውን ካናዳ ግርማ በቀለ አሁን የእውነት ቃል አገልግሎት እንግዲህ ካልሸመገልኩ አቃቸዋለሁ ጠራለህ አቲንክ አሁን ቤተክርስቲያን ውስጥ ያለው ልቶ ይመስለኛል ውስጥ ያሉት አቀራቸው ያገለግሉ ያሉት ባሉበት ሰላማቸው ይብዛ በውጭ ያሉ ሌሎቹ ማን ነበር መሰለ ሌላው ከባዩናስ ውጪ እነዚህ ነበር ጉባኤው ላይ የነበር እና ትውስ ይለኛል እንዴት እንደነበረ እየተሰበከ ያለ ፕሮግራም መሪው ሰበከ ዝማሬ ተዘመረና አባዩናስ ነበር ሰባኪ እና ምን ሰበከ ወዮልሽ ኮራዚ አረሰው እሺ ወዮልሽ ቤተሳይዳር ምናምን ወዮልሽ ድሬዳዋ ብሎ ነው የሰበከው ኦኬ ድሬዳዋ ነው ማስከፈት ወዮልሽ ድሬዳዋ ብሎ እውነትን እየገፋሽ ነው የሚለው ምናምን ብሎ በጣም ኃይለኛ ስብከት ነው በቃ አሁን እንደምንለው የእግዚአብሔር መንፈስ ምናምን የምትባለው የሆነ ፕሬዘንስ ልክ ወዮልሽ የእውነትን ቃል ገፍተሻልና ምናምን እያለ ኦርቶዶክስ ነው የሚናገረው ልክ እሱ ቁጭ ብሎ ፕሮግራመር መጥቶ ኳየሩ ቆሞ ሊዘምሩ ሲሉ ከቀኑ 21 ቀን ነው ያው ማርያም ነው በተለምዶ የማርያም ቀን ነው ድሬዳዋ ያሉ ማርያም ቤተክርስቲያንና ደግሞ አንዱ መድኃኔዓለም የሚካኤል ብቻ ቅዳሴ ነው የሚወጡት ፕሮግራሙ በጀመረበት ጊዜ ቅዳሴ ሲወጡ ቁጥሩ ልትቆጥረው ማትችል ህዝብ እየተመራ ነው የሚመጣው አንድ ቄስ ወደዚህ ወደ አዳራሹ መስታወት ነው ጠቅላላ እንዲህ የሚታይ እኛ መድረክ ላይ ነው ያለው በቃ በገፍ ነው የሚመጣው ሰው በጋሪ ድንጋይ ይዟል አንዳንዱ እና በቃ ባርከው አስጀመሩት ጥበቆቹስ ጠፉ አንድ ጊዜ ወታደሮቹ ምክንያቱም ሊቋቋሙ አይችሉም ብዙ በዙባቸው ያንተ ብዙ ነው እኮ በረሩ ብቻችንን ቀረ ባረኩላቸው ጀመሩ መስታወትና አሉሚኒየም ነው የድሬዳዋ ልጆች እዚህ አካባቢ ፕሮግራሙ እዚያ የሚያስተባብሩት እነዚህ የቄራ ልጅ ምናምን የምትላቸው ነፍሰ በላ የነበረ ጌታን ያገኘ ሰው ነው እጅ ለእጅ ተያይዘው ነው እንደዚህ የሚከላከሏቸው እነሱ ነው የሚመቷቸው ደም ፈሶ ሲያልቅ ነው የሚወድቀው ህፃናት ምናምን እርጉዞችን እየደበደቡ ወደ መድረኩ መጡ ዛሬ አንድ ሚራክል ነው የምነግርህ እኛ መድረክ ላይ ነው ያለነው ከዛ እየደበደቡ ሰው እየወደቀ እየመጡ ነውና ዳንኤል አሁን ይሄ ያማኑኤል አሁን ፓስተር ትውስ ጌታቸው አለኛ ቤት ህዝቡ ከሚያልቅ እኛ እንውጣና እኛን ይደብድቡናል ምልህ አሁን ምንም እንደው አሁን እንደው ቢሆንም እንኳን ያን ጊዜ መፍራቴን ልክዳ አልችልም እንዴት ተደርጎ ነው ዳንኤል የምንወጣው አልኩት ኖርማል ፊሊንግ እዛ መጡና እናንተ በስፒከር ይነገራል ስማችን ከሌ ያዟቸው አይነት እዛ መጡና ተለቋቸው የድሬዳው አስተዋሪዎች መጡና የሆነች መልበሻ ክፍል አለ ያደራሹ እዚያ ውስጥ አስገቡና ቆለፉ እኛን ህዝቡን መደብደብ ጀመሩ ወደ መድረክ ነው የሚመጡት ከዚያ ዳንኤል አሁንም ደገመና በእኛ ምክንያት ሰው ከሚያልቅ እኛ እንውጣ ጌታቸው አለኝ በቃ እንውጣል በሩን ከፍተን ወጣንና መድረክ ላይ ቆም መድረክ ላይ ስንቆም እንጸልይ አለ ዳንኤል እሺ እንደዚህ መቼም እንደማጸልይ ታውቃለህ እንዴት ነው እንጸልይው አልኩት በቃ እንጸልይ ምናምን ነገር እሺ አንጸልይ እግዚአብሔር ነው የሚያውቀው እኔ ግን ዳንኤል ምን አለ መሰለህ እየሰበረ መስታወት እየደበደበ ይመጣውን መስታወት አትስበር አለው የሚመጣው እኔ ዳንኤል አይመስለኝም ያን ጊዜ ተናገረው መስታወት እንዳሰብር አለው እሺ ጋሸኛ ታድሶችን ነው አለ ታድሶችን ነው አለ እውነቴን ነው ዋላ ዳንኤል ወረደ
በመካከል ሰንጥቆ ሄደ አለፈ ሄደ አልፎ ሄዶ እሱ ምድር ባቡር ገብቶ ከምድር ባቡር ተሳፍሮ አዲስ አበባ መጥቷል ያን ለጥታ አዲስ አበባ መጥቶ እዚህ ነገራቸው መሰለኝ እሺ እዚህ ደግሞ ጉባኤ ነበር ኦኬ እዚህ ደግሞ ያሉት ተሐድሶ ጉባኤ ነበር እዚያ ጉባኤ ላይ ይለቀሳል ይጸልይ ነበር ስለኛ ልክ እኛን እንዳንመታባቸው በሆነ ነገር አስወጥተው ሄድን I think 600 700 ሰው ያን ለት የተፈነከተው በስማ አንደኛው ከመጠን በላይ ተመቶ ነበር ና በህይወቴ የሚያስማዝ ነው በህይወቴ አንድ ጥቁር ጠባሳ ይሄንን ሰው ህክምና አጥቶ ነው የሞተው ጸረ ማርያም አናከም ብሎ እዛው ሆስፒታል ውስጥ ነው ልክ በእንዲህ አይነት ነገር ትርምሱ ተፈጠረ ይሄ ትርምስ እዚህ ተፈጥሮ ህዝቡ በሙሉ ተሳፍሮ ሐረር ሄዶ የቀለጠ ኮንፈረንስ ተካሄደ ደም እየፈሰሰ እየዘመረ ደም ይፈስ ነበር በዚህ እንደዚህ ያ ሰው ሞተ በዚህ ምክንያት 2 3 4 መከራ ሲመጣ ከቤተክርስቲያን ተሰደደ እና ከቤተክርስቲያን የወጣ ነው ወደም ፈቅደን ቤተክርስቲያን እንደዚህ ነው ምናምን ብለን ሳይሆን በድብደባ ሰው እየሞተ ከሚያልቅ ወተን በጽዋ ማህበርም ተሰብስበን ጌታ መልስ እስኪሰጥ አባቶች ጥያቄ እስኪሰሙ ድረስ እንቆይ ብለን ይወጣ ነው አይ ቲንክ በጣም አስረዘምኩት ገድል አደረኩት ዛሬ ይሄን እንድታወራ ነው በዚህ ያመጣን በዚህ ስፋት ልክ የሚገርም ነው ማለት አሁን ያለው እኛንም ጨምሮ ያለው ጄኔሬሽን ብዙ በዚህ ጉዳይ ላይ እንዳለፋችሁ ብዙ አያውቅም እኛም ዛሬ ነው የምንሰማው ሚዲያ ላይ ያለው ነገር በቃ ከላይ ነገር ስለሆነ ምናናየው በዚህ ደረጃ የነበረውን ነገር እንደውም ትንሽ ነው ገለጽኮ ብዬ ነው ማስበውና ለብዙ ሰዎች መማሪያ ሆነ ያው የታድሶ አገልግሎት ብዙ ሰው የሚያስበው በቃ አልጋ ባልጋ የሆነ የሚመችና አድርጎ ነው የሚያስበውና ብዙ ዋጋ የተከፈለበት አገልግሎት መሆኑን ሰዎች መረዳት አለባቸው ምናልባት ያው ስለ ታድሶም ስለጀመርክልን ያኔ የነበረው የታድሶ አካሄድ ቅርጹ እንዴት ነበር የሚለው ነገር ተወሰነ ነገር ተነግረንና ወደ ዛሬው ብንመጣ እንደነገርኳችሁ በርግጥ ለእግዚአብሔር ክብር ይሁን በፐርሰናል ደረጃ የሆነው ነገር ምንም አያስፈልግም ብለን ነው ምንተው እንዲህ እንዳሆኑ የማስተዋቂያ ጉዳይ ምናምን ያን ጊዜ የለም እንዲህ አይነት ነገር በሰው ልብም የለም መሳሪያውም የለም ያን ጊዜ በሰው ልብም ይሄ መታወቅ ምናምን መደበቅ ነው እንዲያው ገብተዋል አሁን ነው እየደፈርን የመጣ ነው እኛ አናወራውም እንዲህ አይነት ነገሮች የታድሶ ጉዳይ በጣም ምናልባት በኋላ ስንገባና ይሆነ ጉዳዩ እስከ ኤርትራ የሚደርስ ነገር ነው ዝም ብሎ እንትን ነገር አይደለም እና እግዚአብሔር በሚደንቅ ሁኔታ የሰራበት ነው ታድሶ አሜን አሁን እዚህ እንደው ተነስተው እንደው አንዳንዶቹ ታድሶ ለመቃወም ሲደፍሩ ታድሶ ማለት እንትን ነው እንደዚህ ነው ምናምን ነው ተጣበቀ ነው ምናምን ነው ከፕሮቴስታንት ተላላኪ ነው የሉተር ምናምን ሲሉ ያሳዝኑኛል ታድሶ እንደሱ አይደለም አፈጣጠሩ ራሱ በሚገርም ሁኔታ እግዚአብሔር የለየው ነገር ነው ኢትዮጵያ ውስጥ የሆነው የታድሶ እንቅስቃሴ ማርቲን ሉተር እንዳደረገው አይነት አይደለም ወይም ደግሞ እንዴት ነው በሌሎች ከማርቲን ሉተር በኋላ በተነሱ ሰዎች እንዲያርገው ሪሰርች አርገው ምናምን ያመጡት አይደለም ታድሶ ቀደም እንደነገርኩ እኛ የገባ ነው የያዝነው ቤተክርስቲያንን ከጴንጤዎች ለማዳን በቃ በዚህ እንድትረዳኝ ያስፈልጋል የማናፍቃን ምላሽ በሚል በቃ እነሱ ለመከላከል ነው ህዝብ ጨረሱ ነው ወሰዱ ነው ማለት ሁለተኛ እየቆየን ስነድ የገባን የኛ አገልጋዮች ካህናት ወንጌል አያስተምሩም የሚል ስሜት ነው ያደረብን ስለዚህ ከዚህ ወጣት ጋራ ሊመጥኑ አልቻሉም እነዚህ ሰዎች ስለዚህ ወንጌል በመስበክ ነው ህዝቡን ማቆም የሚቻለው የሚል ቅናት ነው የነበረው በዚህ ምክንያት የተነሳ ነው ብያለሁ እንቅስቃሴው ታድሶነን ብለንም አይደለም እውነት ለመናገር ታድሶ የሚባል ተቋምም ድርጅትም እኔ በህልሜም አላየሁም አልቃጀንም የለም እንዲህ አይነት ነገር ታድሶ ያሉን ማህበረ ቅዱሳን ናቸው እንጂ እኛ ስም እኮ አይደለም እነሱ ስም አወጡ እኛ ኦርቶዶክስንን ነው የምንለው እኔ ብፁዕ ቅዱስ አቡነ መርቆሪዎስ በነበሩበት ጊዜም ብፁዕ ቅዱስ አቡነ ጳውሎስ በነበሩበት ጊዜም ቀርቤያለሁ እሺ እነሱ ጋር አዎ እኔ ኦርቶዶክስን እኛ ኦርቶዶክስንን በተለይ ከምስራቅ ሐረርጌ የመጣን የካህናት ተወካይ የሰበካ ጉባኤ ተወካይ ወጣቶች ተወካይ እና ደግሞ ከዲያቆናት የተወሰኑ ሰው ተውጣተን መተን እዚህ እኮ የሰበክነው ወንጌል ነው ትምርታችን ይታይና ተሳስተናል ይብለን እኮ አባ ጳውሎስ ጋር ገብተናል እሺ አባ ጳውሎስ ጋር ገባን ነገርናቸው
ያው እንግዲህ የሞተ ሰው ተነስቶ ስለማይመልስ ብዙ ሰው እንትን ሊለው ይችላል ግን በእግዚአብሔር ፊት ነው መነገር እኔ ትምርታችሁ ያባቶቻችን ነው ስተት የለው ግን መከራውን እኔ ላቀልላችሁ አልችልም ነው ያለው ገብቷል ላቀልላችሁ አልችልም እኔ ወዳችሁን የገባችሁበት ቻሉት ተወጡት እኔ ደብዳቤ ጽፍላችኋለሁ እንድትገቡ ነው ያለው ተረድተኛል ሶ እሳቸውም ጋር እንደዚህ ነው አቡነ ጳውሎስ ከመጣታቸው ጥቂት በፊት አቡነ መርቆሬዎስ ከመወረዳቸው ከመሄዳቸው በፊት መተው ነበር ሐረር ችግር ተፈጥሯል ተብሎ እኮ ጳጳሳት ተልከው ነበር ጉባኤ ራስ መኮንን አዳራሽ አድርገን የመጡት እና አስተምሩ ስንላች እናንተ ናችሁ የምታስተምሩ ብለው ዘማሪዎችኛ ነው ሰባኪዎችኛ ፕሮግራም መሪዎች ነበር ጳጳሳት ቁጭ ብለው ማለት ተፈተሸ ታየ ምን ማለት ነው ትምህርቱ የሐዋርያት ትምህርት ነው ዝማሬው የመላእክት ዝማሬ ነው ብለው ወፍጮ ሸልም ያለው አሉን እኮ ገብቷል ወፍጮ ለቤተ ክርስቲያን ነው ያስሸልም ነው የሚገርም ነው ሶ እንደሚባለው ጸረ ኦርቶዶክስ አልነበርንም ወይም አይደለንም ጸረ ማርያምም አልነበርንም ጸረ ቅዱሳን ጸረ ቤተ ክርስቲያንም አይደለንም እኛ ቤተ ክርስቲያንን ለመደገፍ መተን ነው መጽሐፍ ቅዱስ ያነበብነው መጽሐፍ ቅዱስም ደግሞ ከውጭ ገዝተን አይደለም እዛው ቤተ ክርስቲያን ውስጥ ነው ያገኘን እኔ 81ም በለው 91ም በለው 103ም በለው እኔ ያነበብኩት ያንኑ መጽሐፍ ያን ሳነበው ነው በኢየሱስ የዘላለም ሕይወት እንዳለ ያገኙት 15 ልክ አይደለም ብዬም አይደለም እኔ ገብቶ 80 ልክ አይደለም ብዬም አይደለም ያንኑ ሳነበው በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት እንደሚገኝ አጭር ግልጽ ነገር አገኘ እሱን ይዘን ነው የተነሳ ያ እንቅስቃሴ ነው እንግዲህ በርግጥ የሚገርመው ነገር እንደው ለእናንተ በእናንተ እድሜ ላይ ኖር ይችላል ይሆናል ያን ጊዜ በነበረው ተሐድሶ እንቅስቃሴ ተሐድሶ ያልነበረበት የቤተክርስቲያኒቱ ደብር የለም በመላው ሀገሪቱ ነው ማወራላችሁ ማንንም ሰው እንደው ይሄንን ፕሮቴስታንት በሌለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ተሐድሶ ነበር ማለት ሄደን ሰብከነው አይደለም ይሄ ነው እኮ የኛ ተሐድሶ ለየት የሚያደርገው ለምሳሌ ካንተ ተምሮ አንድ ሰው አስተላለፈም ይባላል እንደሱ አይደለም አንተዋወቅም እንቅስቃሴው ሁሉ ጋር እንቅስቃሴው ይሄ ነገር ከመሬት አይደለም ነው ምንለው ከእግዚአብሔር መሆኑን የምታውቀው ፕሮቴስታንት የሚባል በሌለበት የገጠር ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ያድናል የሚል የሰንበት ተማሪ ያለ ማን የሰበከው እኔ አላውቅም ወይ እንደ ፊልጶስ በመንፈስ ተነጥቆ ሄደ ሰው ይኖር እኔ አላውቅም ግን በመላው ሀገሪቱ ነው የምነግርህ እንዴት አወቅ ስትለኝ የሆነ ስደቱ ሲበዛ በመላው ሀገሪቱ ያሉት እንደው ወንጌል የደረሳቸው ተብሎ ሲነገር ስብሰባ ስንጠራ በራሳቸው ትራንስፖርት ከፍለው የመጡ ሰዎችን ስታይ ከአራቱም ማዕዘን የመጡ ከአፋር ከሞያሌ ከምናምን ጀምሮ ከኤርትራ ጀምሮ ነው ሰው የመጣው እንዴት ነው ስትላቸው ደሴም ይነግሯል የሚገርም ነው ደሴም ነው የሚነግሩ እዛኛ ሐረር ያገኘነው ከኤርትራ የመጡ ሰዎች በቃ ፕሮቴስታንቶች በተስ ስንገባ እንደዚህ ሆኖ አገኘነው ይሏል እና የሆነ ሰዓት ከሰማይ የወረደበት ጉዳይ ነው ለቤተ ክርስቲያኒቱም ራሱ እግዚአብሔር ምሕረት የላከበት ጊዜ ነው ብዬ ነው ማለት ልክ ጌታቸው ኃይሌ እንደጻፉት ሊቀጠበብት ጌታቸው ኃይሌ እግዚአብሔር ወይም ደግሞ የነበራትን እድል ነው የሚሉ እሳቱ ላይ ውሃ ቸለሱበት የሚል አይታችኋል ይሄ በሕግ አምላክ የሚለው መጽሐፋቸው እና እሳቱ ላይ ውሃ ቸለሱበት ብለው ተናግረዋል እግዚአብሔር የሰጣትን እድል ጥሪ የገፋችበት ጊዜ ነው በየስፍራው ነው ሰው የሞተው እኔ ከትግራይ የመጡ ሰዎችን አግኝቼ ነበር ያ ጊዜ ከኤርትራ የመጡ ሰዎችን አግኝተን ነበር ፎቶግራፋቸው አለኝ አሁን እስካሁን ድረስ ማምለክ መጸለይ ተከልክለው በረሃ አሸዋ ላይ ግንጥ ምናምን ባለበት ማለት ነው አሸዋ ላይ ያመልኩ ነበር ይጸልዩ ነበር ተንበርክከው ግን የሚጸልዩት ስለ ቤተ ክርስቲያኒቱ ነበር ግን ማንም ሰው አልተረዳም እና ተሐድሶ በእንዲህ አይነት መልክ ነው የመጣው አይ ቲንክ ጥያቄን አግኝቼው ከሆነ አዎ ልክ ነገች እዚህ ጋር እንደውም ስታነሳውን ማርቲን ሉተርን አንስታለና ያኔ የነሱን ጽሁፍ የማንበብ ዕድል ነበር አሁን አንዱ የሚነሳው ተቋሙ እሱ ስለሆነ ማለት ነው አንደኛ በነበርንበት ጊዜ አሁን በቤተክርስቲያኒቷ ውስጥ መጽሐፍ ቅዱስን ማንበብ የአባቶችን ትምህርት ማንበብ ላይ ነበር ፎከስ የምናደርገውና የማርቲን ሉተርን ጽሁፍ የማንበብ ዕድል ነበራችሁ በዛ ጊዜ ምትለው አንተ እኔ ማርቲን ሉተርን የሰማሁት እዚህ መጥቼ ነው እኮ ነገር ካለፈ በኋላ ራሳችን ማህበር ከዚያ በኋላ እኮ ነው የፕሮቴስታንት መጽሐፍ ማንበብ ጀመረ
አሁን በቃ ማለት እውነት ለሚፈልግ ሰው ትልቅ መልስ ይሆናል ብዬ አስባለሁ ግልጽና ግልጽ ሆነ ምክንያቱም የሉተር ልጆች ናም ስለሚሉ አንተ ማለት የሉተርን ጽሑፍ ሳታነብ እንዴት የሱ ልጅ ትሆናል እንደውም ያነበቡት እነሱ ናቸው እነሱ ናቸው የነገሩ ብዙ ነገር እነሱ ናቸው የነገሩ አሁን የሉተር ልጅ ካለኝ ሉተርን አንብቦታል ማለት ነው ስለ ተሐድሶም ከተናገሩ ተሐድሶን ቀድመው ሰምተውታል ማለት ነው እና ተሐድሶ አይደለም እንደውም ስማችን እኛ በባህር የነበር ነው ማህበረ ተዋህዶ ነበር የሚባል የመጀመሪያው ነገር እንጂ እኛ ተሐድሶ የሚባልም አልመጣም ተሐድሶ ማህበረ ቅዱሳን በጋዜጣው ሲያወጣው ስናየው ተስማማን ልክ እዚህ አንጾኪያ ክርስቲያን እንደተባሉት ነገር ተቀበልነው በጣም ጥሩ ነው ካመናችሁም ብለን ተቀበልነው እንጂ እኛ ስሙን እንፈልጋለን እና እንደሱ ነው የመጣው በጣም ደስ ይላል ይሄን ሁሉ እስካሁን ያነሳልን ጊዜያቶች ወቅቱ መች ነበረ እነዚህ አሁን የምለ ነገሮች በአደባባይ ወጥተው ቤተክርስቲያን እንደዚህ የጀመረው 1984 አጋማሽ አካባቢ ላይ ኦኬ የሚገርም ነው 84 አካባቢ ነው በጣም ከባድ ጊዜ ነው ይሄ የመንግስት ለውጥ ጊዜ እንደውም ትንሽ ነገር የለውጡ ጊዜ ይሄ ኢህአዴግ አዲስ አበባ ከገባ ከአንድ ወር በኋላ ነው ሐረር የመጣው አልገባም ነበር አንድ ወር ሙሉ እኛ ነፃ ደሴት ነበር ሰራዊት ምናምን ተሰብስቦ ይከላከል ነበር እንዳይገባና ከአንድ ወር በኋላ ሲገባ እኛ ቤተክርስቲያን ፕሮግራም ላይ ነበር ፕሮግራም ላይ ያለን ነው ተኩስ ገጥመው አሸንፈው ገብተው ሐረርን ተቆጣጥረናል ሲል ቤተክርስቲያን ያደርና ያንለት ጠቅላላ ህዝብ ወጣቱ እዚያ ነው ያደረው በሱ ጊዜ በእኛ በጥቂቶች ውስጥ የወንጌል ብልጭታዎች ታይተዋል የመስቀሉ ነገር የክርስቶስ ነገር ምንላቸው ነገር ገብተውናል ግን የድንግል ማርያም ጉዳይ በጣም በኔ ላይ አንድ አመት ቆይታለች እሱ አይደለችም የቆየችው ብዙዎቻችን ላይ ትምርቱ ማለ ላይ ነበር ትምርቱ የተባረከች ነች እሱ አይደለችም ያስቸገረች እሱ እንደውም ይሄንን ልክ ያልሆነው ትምርት ግን አንድ አመት ያህል ቆይቷል የመስቀሉ ነገር ከገባይ በኋላ እና ያ ነው ከዚያ ከ84 አጋማሽ ጀምሮ ልነግራችሁ አልተም ለተከታታይ 6-7 አመት የቀለጠ የወንጌል አገልግሎት ነበር እና ያን ጊዜ ነው የሚጀምረው እንደው ጊዜውን ለማስታወስ ማለት ነው ጊዜውን የጠየቁበት ምክንያት አንዳንድ ጽሁፎችን ስንመለከት ከዛም ቀደም ብለው የወንጌልን መረዳት የነበራቸው ሊቃውንት አባቶች እንደነበሩ ጽሁፎቻቸው ጭምር ያሳያልና እነዛን ደሞ ስነ እግዚአብሔር በየጊዜውና በየዘመኑ ከዚህ መጽሐፍ ጋር የተገናኙ ከቅዱሱ መጽሐፍ ጋር የተገናኙ ሰዎችን ለለውጥ ለተሐድሶ እሱ ለሚፈልገው ወንጌል እንዳስነሳቸው ማሳያ ይሆናል ብለን መውሰድ አንችልም ምንድነው የሚባለው አንድ ነገር አለ አሁን እንግዲህ አባ እስጢፋኖስ እንቅስቃሴ ነገር አለ የአባ እስጢፋኖስን ታሪክ እኔ ከወንጌል በኋላ ነው የሰማሁት በኋላ ላይ ነው ከወንጌል በኋላ ወንጌል ከተረዳው በኋላ ነው ለካ እንዲ ነበር ወይ የወንጌል እውነት በማንም ሰው ላይ ይገለጥ ጀማሪው እሱ አይደለም አንዱ ትልቁ ነገር እኮ ማየት ያለብን በመጋዝ በተሰነጠቅ አንተ አይደለም ጀማሪው የተሰነጠቁ ነበሩ በዘይት ዛሬ ብንቀቀል እኔ ጀመርኩት ብለ በውስጥ ታረግበት ነገር አይደለም ነበር ለኛ የደረሰው ከምንም ድምጽ ውጭ ነው ለማለት ነው እንጂ ከኛ በፊት ሰው አልነበረም አይደለም ለምሳሌ እኔ ሐረር ስገባ በእንግሊዝኛ በግዕዝና በአማርኛ የሚሰበክበት የስብከት ደብተር አግኝቻለሁ እና ጠይቄያለሁ ማን ነበር የሚሰብከው ብዬ በእንግሊዝኛ ከሚስዮናን የመጡ ሰዎች ናቸው ፈረንጆች ናቸው የሚሰብኩት የነበር ምናልባት ማን ናቸው ብዬ ነው የምገምተው ከኢትዮጵያ ቤተክርስቲያን ጋር ትንሽ ኦፊሻል ባልሆነ መንገድ አግሪመንት የነበረው የእንግሊዝ ሚስዮን ሰራዊተ ክርስቶስ የሚባል እነ ዳዊት ስቶክስ የሚባሉ በኋላ ምን ቄስ ማንስል እነዚህ ከቤተክርስቲያኒቱ ጋር እንግዲህ አንዳንድ ሚስጥሮችን እናውጣና ከቤተክርስቲያኒቱ ጋር ኦፊሻል ባልሆነ መንገድ ስምምነት ነበራቸው ምንድነው እሱን ታሪኩን ሳነብ ቤተክርስቲያን መመስረት አይችሉም ነገር ግን የወንጌል እውነትን መስበክ እንደሚችሉ ተስማምተው ዳዊት ስቶክስ የእንግሊዝ ሚስዮን ናቸው ባለቤታቸውና እሳቸው ጎንደር አካባቢ ግዕዝ ተምረው ቅኔ ተምረው ከካህናቱ ጋር ይቆሙ የነበሩ ፈረንጅ ናቸው ዛሬ እንተና ቸርች ማነው
ኤስአይኤም ማተሚያ ቤት ኤስአይኤም ቆሮንቶስ ትርጓሜ ኤፌሶን ትርጓሜ ገላትያ ትርጓሜ የሚባሉ ትናንሽ መጽሐፍቶች አሏቸው ዘብሔረ ጎንደር የሚል አይታችኋል ዳዊት ስቶክስ ነው እንዴ አዎ ኦኬ ቢገር መጽሐፍቶቹ የእሳቸውና የጎንደር ሊቃውንት ውጤቶች ናቸው እና መጽሐፍቶቹን ቤተክርስቲያኒቱን ቢስላለች ነው እዚህ የሚሸጠው እና እነዚህ ሰዎች ነበሩ በቤተክርስቲያኒቱ ውስጥ አይ ቲንክ እነዚህ ይሆናሉ የሚል ግምት አለኝ ኤግዛክት ነከሌ ናቸው ማለት አልችልም አሁን ግን የነዚህ ሰዎች ሊሆኑ ይችላሉ ሚና አለው በጣም ትልቅ ሚና ይኖራል አዎ ይሰብኩ ነበር አትሊስ ምንድን ነበር የሚለው የነሱ አቋም በኋላ ሳጠና ኦርቶዶክስ ተዋሕዶ ቤተክርስቲያንን በወንጌል በማነቃቃት አፍሪካን ከእስልምና መጠበቅ የሚል ነበር የነበረው በጣም የሚገርም ነገር ነው የድሮ እንትናቸው ምክንያቱም ሊመጣ ያለውን የሃይማኖት ቀውስ ቀድመው የተረዱ ይመስለኛል የቀደም ሚስዮን እሱን ያወቁት እንግዲህ እንዳልኩ ወንጌል ከተረዳው በኋላ እንዴት ነው ነገሩ ብለን ስናጠና ነው ያገኘናቸው የቀደሙ ሰዎች ነበሩ ማለት እንጂ ለምሳሌ በእኛ ደረጃ ስንሄድ እነ እስጢፋኖስ እኮ የዛሬ 650 ምናምን ዓመት በፊት ነበሩ ከዚያ በኋላም በቤተክርስቲያኒቱ ውስጥ አንዳንድ ሊቃውንት ነበሩ አለቃ ኃይለ ጊዮርጊስ የሚባሉ እንትን አካባቢ የነበሩ ሰው የወንጌል እውነትን ያስተማሩ ሰው ሰምቻለሁ ቤተ ክህነት አካባቢ ነበሩ እኛ በወንጌል ምክንያት ከተሰደድን በኋላ ስንመጣም እኔ ጠቅላይ ቤተ ክህነት ደብዳቤ አጽፌ መጥቼ ሰዋስወ ብርሃን ትምህርት ቤት ኮሌጅ ለመግባት በመጣሁ ጊዜ ያገኘኋቸው አንድ አባት ነበሩ እዚያ መንፈሳዊ ፍርድ ቤት አለ ኦርቶዶክስ ውስጥ መንፈሳዊ ፍርድ ቤት ውስጥ የነበሩ ሰው ናቸው በጌታ ነው የነበሩት እና ምንድነው የሚሉኝ ቤታቸው ውስጥ በጌታ ነው የሚያስተምሩት እንጤናቸው ተብሎ በድንጋይ ይመታል ቤት ያሉኝ ግን ቤተ ክህነት ነው የሚሰሩት እና ሰዎች ሁሉ ማለት አይደለም እግዚአብሔር ራሱ ሰው ሁሉ ነው በነገራችን ላይ ስለ ኢትዮጵያ ቤተክርስቲያን ስንነጋገር በተለይ ስለ ኦርቶዶክስ ስናወራ ዛሬ ቲክቶክ አካባቢ መድረክ አካባቢ የወጡ ሰዎች እንደሚያወሩት አይደለም በትክክለኛ የወንጌል እውነት ውስጥ ያሉ ሰዎች ነበሩ ተውጠው ነው ማለት ተዳፍነው ነው ተይዘው ተወረው ነው እንጂ የወንጌል እውነትን የሚያውቁ ሰዎች አሉ አሁን እኔ የምልህ የኛ የነበሩት አለቃ እስኪ ገርማይ ድረስ ነው ማወራን መጽሐፍ ያስነብቡኛል አነብላቸዋለሁ አልፎ አልፎ ልጃቸውም ያነብላቸዋልና የፍቅር መጽሐፍ ያስነብባሉ አሁን አባታችን ይሄ ምን ይጠቅማል ስትላቸው ምንም ባይጠቅም አንተ ስትጽፍ እንዲህ እንዳትሆን ይረዳል ይሏል ባዶ እኮ ነው ይጥቅም ባዶ እንዳታረገው ይረዳል ምናምን ይሉሃል እና በጣም ጥሩ ናቸው ለወንጌል እና አብረውን ተከሰው ነበር እንደው ጠቅላይ ቤተ ክህነት ተከሰው ደሞዛቸው ለጊዜው ታግዶ በኋላ ነው መልሰው ቤተክርስቲያን ደሞዛቸውን የከፈለቻቸው እንጂ ታግደው ተከሰው ነበር በጣም ይገርማል እና አሉ ለፈልጌ ነው እኛን ጀማሪ ማለት አንችልም አሁን ያሉት ቤተክርስቲያን ተከላካይ ነን የሚሉ ደግሞ ጀግኖችም እኛ መተን አስከበርናት የሚሉ ደግሞ ነበርዋት እኛም እንደዚህ ነበርና ልክ ነህ ለማለት ፈልጌ ነው ወደ ቀጣዩ ሐሳብ ከመግባታችን በፊት በዚሁ የተመለከትኩት ታድሶ ላይና በእንደዚህ አይነት እንቅስቃሴ ያለፉ ሰዎች ላይ የሚነሳ ክስ አለ እስካሁንም ድረስ አይደል የቤተክርስቲያን ጠላቶች ናቸው አፍራሾች ናቸው ጥቅም ፈላጊዎች ናቸው ከዚህም ያለፉ እና ፍላጎታቸው ይሄ ነው ወይም ደግሞ አላዋቂዎች ስለሆኑ ቤተክርስቲያኒቷን ስለማያቋት ነው የሚል አሁንም ድረስ ለማጥፋት ነው ማጠቃላይ ክሶች አሉ አሁን እስካሁን በሰማነው ታሪክ ውስጥ እንደዚህ አይነት ኢንቴንሽን አላየንም ከመነሻው ጀምሮ አሁንም ድረስ ግን እነዚህ ሐሳቦች ይነሳሉ መምህር ጌች ምን ትላለህ እዚህ ላይ እኔ ጥሩ ጥያቄ ነው ያመጣልኝ ምንድነው መሰለህ እዚህ አንድ ጊዜ ተናግሬያለሁ እዚህ መርካቶ ውስጥ ሌቦች ይሰርቁና ያዘው ያልክ ስትከተላቸው ራሳቸው ያዘው ይላሉ ያዘው ሲሉ ሌባውን ያጠፋዋል ካይምሮ ያጠፋዋል ቤተክርስቲያኒቱን እያፈረሷት ያሉ እንድትፈርስ እየሰሩ ያሉ አሁን የሚቃወሙ ሰዎች ናቸው እውነቴን ነው የምነግርህ እንዴት በላይ እኛ በተነሳንበት ጊዜ እግዚአብሔር ባስነሳን ጊዜ የወንጌላውያን ቁጥር ከ10 ሚሊዮን በላይ አይደለም የነበረው
እኛ ከዚህ ቁጥር በላይ እንዳያድግ ነው ስንከላከል የነበረው ተረተኛ እነዚህ ሰዎች ግን ኢየሱስ ያለውን ሁሉ ጸረ ማርያም ጸረ ምናምን ያምን ይያሉ በመግፋታቸው በተከታታይ 10 ዓመት ውስጥ በአንድ 22 ሚሊዮን ያደረሷቸው በተከታታይ 10 ዓመት ውስጥ ነው እንደዚህ የሆነው የቤተ ክርስቲያን ጠላት ማን ነው እንግዲህ ወደ ወንጌላውያን የሄዱት ነፍሳቸው ጠፍቷል ብዬ አይደለም መከራከረው ግን ቤተ ክርስቲያኒቱን የሚወዷት ቢሆኑ ህዝቡን መሸኘት ነው ወይ ነው እኔ እኮ ጠይቄያቸዋለሁ ሂድልን ጌታቸው አለ የት ነው መሄድ አልኳቸው እዛው ወደ ጓደኞች ወደ ፕሮቴስታንት አሉ እንዴ ይጠፋሉ አላላችሁኝም ወይ እነሱ አብረ ጥፋ ያሳያል እኮ ሰዎችን ማንነታቸውን ያሳያል ጸረ ቤተ ክርስቲያን ናቸው አይወዷትም ገብቷል ቤተ ክርስቲያኒቱን አይወዷትም ነው ማወራል እና ቤተ ክርስቲያን አጥፊ ናቸው ጸረ ማርያም ናቸው ምናምን የሚቀጣጥሏቸው ነገሮች ናቸው እኔ በህይወት ዘመኔ ድንግል ማርያምን አንቋሽሻት አላውቅም ስለሷ የተጻፈውን መጽሐፍ ግን እቃወማለሁ በድንግል ማርያምና በመጽሐፉ መካከል የሰማይና የምድር ልዩነት አለ ታሪኳን አልጻፈችም ድንግል ማርያም ተወርተኛ መጽሐፉን ክሪቲሳይዝ ማድረግ ድንግል ማርያምን መጥላት ነው ወይ አይደለም አይ ስለዚህ ተሐድሶን እንደ ቤተክርስቲያን ጠላት አድርገው የሚቆጥሩት እንደው ታነሱት እንደው አላቅም እንጂ የተሐድሶ ዋና ጥያቄ የነበረው ከኤርትራም የመጡት ከትግራይም የመጡት ከኢሉባቦር ከመጡ ከጎጃም ከባህር ዳር የመጡትን ጠቅላላ ሰብስበን ስንነጋገር የሚያወሩት አንድ ነገር ነው ወንጌል ይሰበከን ጥያቄው ተመሳሳይ ምንም አይነት ሌላ ነገር ያስተዳድር ጥያቄ የለንም ጳጳስ ለመሆን አልተከራከርንም በርግጥ ያሁኑ ሐሳብ ቢኖር ያላገባብ ነበር ጳጳስነት ሊይዘው ነበር ማለት ጳጳስ ለመሆን አይደለም ስራ ያስኪያጅ ለመሆን አይደለም እንደዚያ ሆኖ እግራቸው ስር እየወደቅን ነው ያለነው አሁንም በጣም እኔ በጣም ነው የምወዳት ቤተክርስቲያኒቱን ይቅርታ አድርጉልኝ በእውነት በጣም ነው የምወዳት እኛም እንወዳታለን በእውነት ነው የምነግርህ ለምንድን ነው የምልህ ጸረ ቤተክርስቲያን ናቸው ብለው የሚሉ ሰዎች እንዲያውም ጸረ ቤተክርስቲያኒቱ ቢሰሙን በዚህ እንደ ፖድካስት ቢሰሙን አባቶቼ ጸረ ቤተክርስቲያን ወንጌል እንዳይሰበክ የሚከለክሉት ልጆቻቸው ናቸው በጣም በትክክል አይወዷትም ቤተክርስቲያን ሶ ሲወጣ ግድ ማይሰጣቸው ከአንድ ቤት አንድ ሳር ቢመዘዝ አያፈስም ይላል እንደዛ እኮ ነው በትክክል እንደሱ አይነት ቃላት ተደጋጋሚ ነገሮች ነው ለሁሉም ሰው ነው የሚነገር አንድ 99ን ትቶ መጥቶ ብሎ ይሰብክህና ከዛ አንድ ቢመዘዝ ችግር የለውም ይላል ነሳዝናል በጣም አይ ይሄ ካህናቶቿ ለነፍሳት ደንታቢስ ናቸው እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳቸው አይደለም ተጠንቀቁ አይደለም የሚለው ለመንጋው የማይራሩ ጨካኞች በኋላ ይመጣሉ ነው የሚለው አይ ቲንክ አሁን ነው የምልህ እና ተሐድሶን እንደሱ ለማድረግ የተፈለገው ለምንድን ነው ምን አድርጎ ነው ተሐድሶ እምልህ እንግዲህ አንድ ሰው ሁለት ሰው ሊያጠፋ ይችላል እንዲህ አይነት ጥፋቶችን ጀነራላይዝ አድርገህ መስጠት የለብህም እነሱ ጋር ስትመጣ አንድ ሰው ነው ይሉሃል አይደል አባከሌን የተናገረው የቤተክርስቲያን አይደለም ይሉሃል አንተ ጋር ሲመጡ ነው እንደዚህ የሚያደርጉ በጅምላ ያወራዋል እና እንደውም እኛ ለቤተክርስቲያኗ የምንጠቅም ስቲል ነው ወተን ለቤተክርስቲያኗ ነው የምንጠቅም ልክ ፕሮቴስታንቶች ኦርቶዶክስ ትምህርቷን እኮ ያውቁትም ነበር ማን ነው የነገራቸው ኦርቶዶክስ እኮ እንዲህ አይነት ቆንጆ ትምህርት አለ ስተቶቹ ይሄ ነው ለይታችሁ ተቃውሙ ብለን ያስተማርንኛ ነን አልተቀምናትም ይቅርታ እንደው ስሜታዊ ሆነ መሰለኝ በጭራሽ አበሳጫቸው ትክክለኛው ኢሞሽን እንዲገለጡም ነው የምንፈልገው ትክክለኛው ይሄ ነው እንደዚህ ነው ሪል የሆነው ነገር ሲቀርብ ነው ሰው ጋር መጥቶ ተጽዕኖ የሚፈጥረውና እስቲ ተሐድሶ የሚለው ኮንሰፕት ላይ እንጣና እሱ ላይ በደንብ እናውራ ተሐድሶ ሲባል ምን ማለት ነው ከሚለው እንጀምር እና የተሐድሶ ዋና የምንላቸው መሰረታዊ ነገሮች ምንድናቸው ቀደም እንዳልኳችሁ ተሐድሶ የኛ ከኛ የመነጨ መጠሪያ አይደለም በዋናነት ይሄ መተርጎም ያለባቸው ማህበረ ቅዱሳን ናቸው ስሙን ያወጡት እነሱ ተርጉመው እነሱን ጠይቋቸው እኛ ገንዘብ ካረግነው በኋላ ግን ተሐድሶን በቃል ትርጉምና በግብር ትርጉም ወስደናል በቃል ትርጉም አለቃ ኪዳን ወልድ ባስቀመጡት ሐደሰ አዲስ አደረገ እንደቀደመው አደረገ አበጀ ጠገነ ሰራ ማለት ነው ተሐድሶ የሚለው ቃል በራሱ ነው የምነግራችሁ አሉታዊ ትርጉም የማይሰጥ አዎንታዊ ትርጉም ያለው ነው ተሐድሶ የሚል አስገብተ ኔጌቲቭ ሴንተንስ
ወደ ፖዚቲቭ ነው የሚቀየረው። ተሐድሶ አሉታዊ ወይም ኔጌቲቭ አይሆንም። ስለዚህ ተሐድሶ ሁሉ ጊዜ ለበጎ ነገር የሚነገር ስያሜ ነው፣ አፍራሽ አይደለም። አይታል እንደው በተሳሳተ አረፍተ ነገር ብታስገባው እንኳን አረፍተ ነገሩን አቅንቶ ነው የሚነገረው። ገብቷል? እንደ ልብሱ ታደሰ ብልህ አሁን ተቀዶ የነበረው ልብስ ወይም ቆሾ የነበረው ልብስ ታደሰ በየስል ፖዚቲቭ ነገር ነው የሚሰጠው፣ ንጹህ ልብስ ነው ማለት ነው። ተሐድሶ የሚለው ቃሉ ከዚህ አንፃር ነው የሚወስደው። እንግዲህ ምናልባት ተሐድሶ ደግሞ ዝም ብለን የኛ ተቋም የኛ ድርጅት የምንለው ያመጣው ሳይሆን ተፈጥሯዊና እግዚአብሔራዊ ነው። ምን ማለት ነው? በተፈጥሮ አሁን ተፈጥሮ የሚኖረው በተሐድሶ የህይወት ዘይቤ ነው የሚኖረው። ተፈጥሮ ራሱ ሰማይና ምድር እንኳን ይታደሳሉ ይላል መጽሐፍ ቅዱስ። ከዋክብት ይታደሳሉ፣ እጽዋት ታድሰው ነው የሚኖሩት፣ እንስሳት ታድሰው ነው የሚኖሩት፣ ኢቭን የሰው ልጅ እየታደሰ ነው የሚኖረው። መባረር አለባቸው ማለት ነው እነዚህ ታድሶ እነዚህ የሚታደሱ ከሆነ ተፈጥሯችን ራሱ በተሐድሶ ነው የሚኖረው። ቆዳችን እየታደሰ ነው የሚኖረው አይደለም? ጥፍራችን፣ ጸጉራችን እየታደሰ ያለ ተሐድሶ የሚኖር ህይወት ያለው ነገር የለም። ራሱ እግዚአብሔር የተሐድሶ አምላክ ነው ባይነኝ እኔ አሁን ማህበረ ቅዱሳን እንደሚለጥፈው አይደለም። ስለዚህ ፍጥረት ራሱ ያሳያል ተፈጥሯዊ ነው ማለት። ሁለተኛ ተሐድሶ እግዚአብሔራዊ ነው የምለው ከእስራኤል ጋር የነበረውን ከኖህ ጋር የነበረውን ከአብርሃም ጋር የነበረውን ኪዳኖች ወይም ጭውውቶች ስታያቸው እግዚአብሔር ከውድቀት ወደ ትንሳኤ ከጥፋት ወደ ልማት ለማምጣት የሚያደርግ የለውጥ ሂደት ነው የሚያደርገው። እሱ ነው ተሐድሶ እያልን የምንለው እኛ። አንድ ነገር የወደቀ እንዲነሳ የሳተ እንዲመለስ የተበላሸ ብልሽቱን እንዲያስወግድ የሚደረገው ሂደት በሙሉ ምን ይባላል? ተሐድሶ ይባላል። ተፈጥሯዊም እግዚአብሔራዊም ነው፣ መንፈሳዊም ነው። እውነት ለመናገር እንደው ክፉ ካልሆኑ በስተቀር ነሱህ ብለው የሚጠሩን እነሱ አሁን ነሱ ብለው የሚጠሩ ንስሐ ግቡ ብለው ሲሉ ምን ማለታቸው ነው ብዬ ነው የምጠይቃቸው ራሱ። አሁን አንተ ነሱስ መቀርበት መንግስተ ሰማያት አለ የምትለው ምን ማለት ነው? ነሱ ማለት በግሪኩ ሜታኖያ በግዕዙ ንስሐ ምንድነው የምንለው? መንገድን መለወጥ አይደለም? መመለስ አይደለም? ያስተሳሰብ የትምህርት የህይወት መመለስ አይደለም ወይ? ስለዚህ ተሐድሶ ተፈጥሯዊም እግዚአብሔራዊ ግብር ነው ማለት። አሁን እንግዲህ ሃይማኖታዊ ሲሆን ነው ብጥብጥ የፈጠረው። ሃይማኖታዊም ቢሆን ብሉይ ኪዳንን ካነበብክ ተሐድሶ ይገባል ባይነኝ ነኝ። የእስራኤልን ታሪክ መመልከት ሁሉ ጊዜ ነቢያት የሚነሱት ምን ለማድረግ ነው? ለመመለስ ነው። ሌላ ነገር ጠፉ ምን ስላደረጉ ምንም ሌላ ነገር እኮ አይደለም። ተመለሱ ነው። ገብቷል? ተመለሱ ነው የሚል ልክ አይደላችሁ ብሎ ነቢያቱን ይልካል፣ መምራኑን ያስነሳል፣ እግዚአብሔር ይመለሳሉ፣ ምሕረቱን ያደርጋል። ስለዚህ እግዚአብሔር ራሱ እስራኤልን የያዛት በተሐድሶ ነው እንጂ አጥፍታ አልተዋትም፣ መልሶ ያደርጋታል። ተሐድሶ ማለት ተፈጥሯዊ የህይወት ዘይቤ ነው። ያለ ተሐድሶ የሚኖር ህይወት ያለው ፍጡር የለም ባይነኝ። አሁን አንድ ሌት የሚያደርገው አዲስ ኪዳን ላይ ስንመጣ ብዙዎች እንደሚሉት እንደ እስራኤል ያለ ዘመን ስላልሆነ ኪዳን ተፈጽሟል፣ በኢየሱስ ነገር አልቋል፣ አሁን ኢየሱስ ፐርፌክት የሆነውን ነገር አምጥቷል፣ እንዴት እሱን ታደሱ ትላላችሁ ነው ጥያቄ። ወንድሞቼ እንደውም አንዱ ምን ብሎናል መሰል? ሐዋርያትን ልታድሱ ብሎኛል። መጽሐፍ ቅዱስ ልታድሱ ከማን ጋር ነው የሚያወራው? እኔ አላልኩም። ገብቷል? እናንተም አላላችሁ። መጽሐፍ ቅዱስን የምታድስ እንደውም እሷ ነች። ማደስ አይደለም እንደውም እሷ የምትበርስ አይሆነኝም ይሄ ብላ የምትቀይር እሷ ነች። እኛ መጽሐፍ ቅዱስ ይታደስ ሐዋርያት ይታደሱ ተሳስቷል አላለም። ኢቭን እግዚአብሔር ተሳስቷል ትላላችሁ ነው ያለው ብሎ እውነቴን ነው የምነግርህ። እኛ እንደሱ አይደለም ተሐድሶ የምንለው። ምን ማለት ነው? ኦኬ በክርስቶስ የመጣው ኪዳን ራሱን የቻለ ህግ፣ ስርዓት፣ መመሪያ፣ ወግ፣ ትምህርት አለው። ይሄን በቀላሉ ላስረዳ። አንድ ማህበር ብትመሰረት፣ አንድ እድር ብትመሰረት እድሩ የሚተዳደርበት ደንብ ይኖራል። የኪዳኑ መተዳደሪያ ምንድነው ብዬ ነው የምጠይቀው። መጽሐፍ ቅዱስ ነው። 81ም በለው ግድ የለም አሁን እንተው። 81ም ሆኖ የቤተክርስቲያን መመሪያ ይሄ ነው ብለህ ካመንክ አሁን አንተ የምትፈተሸው በዚህ መጽሐፍ ነው። በዚህ መጽሐፍ ልክ እየሄድክ ነው ወይስ አይደለም ተብሎ መጠየቅ እግዚአብሔር ታር ማለት አይደለም። ይሄን ታከብረዋለህ እያልን ነው የጠየቅነው። በመጽሐፉ መንገድ ትሄዳለህ ወይ ነው? አዎ እኮ አሁን ኦርቶዶክሳውያን የጠየቅናቸው እኮ በሰጣችሁ መጽሐፍ እየሄዳችሁ ነው ወይ? ስለዚህ
ወደዚህ መጽሐፍ እንመለስ እንፈተሽ ነው የሚለው ተሐድሶ። ሰው ተሐድሶ እግዚአብሔር ለማደስ መጽሐፍ ቅዱስን ለማደስ ምናምን ይሉናል። እንደሱ አይደለም። ሁለተኛ የተሐድሶ ስህተት የሆነው ምንድነው? ቤተክርስቲያን አትታደስም የሚል ነገር ታድሳለች እንጂ አትታደስም። አዎ እንደሱ የሚል ነገር አለ። አሁን የቤተክርስቲያን ዴፊኒሽን ግለጡልን። ቤተክርስቲያን ማለት ምን ማለት ነው? እንደው እንትን እንዳላረጋችሁ ቤተክርስቲያን ማለት በራሷ ቤተክርስቲያኒቱም አለ እኮ አንደኛ ቤተክርስቲያን ትርጉም ህንጻውን ምናምን እንተውና ምንድነው የምትለው? የሞቱ ቅዱሳንና ሕያዋን ህብረት ያሉበት አንድ አለ። እሱ ማትታየዋ ኩላዊት ምንላት ዓለም አቀፋዊት ምንላት በመላው ዓለም ያለች ቻይናም የሚኖር ማናቀው ሰው በመንፈስ ህብረት ምናረግ በክርስቶስ አካል ውስጥ የገባ ሁሉ ቤተክርስቲያን እንለዋለን። ሁለተኛው ቤተክርስቲያን ግን አጥቢያ በክልል በሀገር በድንበር በቋንቋ ወስነን የምናገኘው ይሄ ሎካል ምንድነው የምንለው አጥቢያ ቤተክርስቲያን የምንለው አለ። እኛ እያወራን ያለነው አጥቢያ ቤተክርስቲያን በህይወት ያሉ ሰዎች እነዚህ ሰዎች በህጉ በትምህርቱ መሰረት እየሄድን ነው ወይ? ምክንያቱም እዚህ አጥቢያ ውስጥ ስንዴና እንክርዳድ አሳና ጊንጣል አይደለም። ይሄን ደግሞ በራሳቸው ሚሉን ነው አይደለም ያስተምሩን። ስለዚህ ይሄ ቼክና ድቅ ነው ያልነው እንጂ ኩላዊት ዓለም አቀፋዊት ማትታየዋ ጌታ እግዚአብሔር የሱ የሆኑትን ያቀል የምትባለው ቤተክርስቲያን ተሳስታለች የሚል አዲስ ቤተክርስቲያን ከክርስቶስ ውጪ ለመመስረት ዓላማም እቅድም ያለው እና ተሐድሶን በእንዲህ አድርገው የሚመለከቱ ሰዎች ሊያርሙት ይገባል ብዬናል። ታዲያ ይሄ ተሐድሶ አሁን እናንተ ጋር ያለው ዓላማው ምንድነው? ነው አይደለም ጥያቄው። እኔ ባለሁበት ተቋምና እኔም ማቃቸው ወንድሞች ተሐድሶ የሚባሉ ብዙዎች አሉ ብያለሁ። ብዙ ጊዜ ስንጫወት ስንነጋገር የምንነጋገረው ነገር አሁንም ቅድም ለመንገል እንደፈለኩት የተሐድሶ ዓላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸረ ወንጌል በሆኑ ሰዎች ተወራለች። በዚህ ምክንያት ከክርስቶስ የተቀበለችውን አደራ ለመፈጸም የማትችልበት ሁኔታ ላይ ነው ያለች። ስለዚህ ቤተክርስቲያን ወደ ወንጌል ፊቷን አዙራ ህዝቧን ወንጌል መስበክ አለባት። አንደኛ ከክርስቶስ የተቀበሉት ወንጌልን የተቀበሉት እኔ ታምር ገድል ድርሳን ከክርስቶስ አልተቀበሉም። የመጀመሪያው የተቀበሉት ወንጌልን ነው ከሐዋርያት የተቀበሉት። ሐዋርያው ቅብሎሻለኝ አይደል የሚሉት? ሐዋርያው ቅብሎሽ ገድል ድርሳን አይደለም። ገድል ድርሳን ቸርች ትራዲሽኖች ናቸው። በዘመናት ውስጥ የሆነ ችግር ሲገጥማቸው እንዲናርግ ብለው ያሏቸው ናቸው። እነሱ ለብቻ እንፈተሻቸዋለን። መጀመሪያ የተቀበለችው ቤተክርስቲያን መጽሐፍ ቅዱስ ነው። ስለዚህ አደሯን መወጣት አለባት። ወደ መጽሐፍ ቅዱስ ተመጣ ነው። ሁለተኛ በእጃቸው በአጋጣሚ የያዙት ህዝብ እነሱ የፈጠሩት ህዝብ አይደለም። ክርስቶስ የሞተለት ህዝብ ነው። ለሱ ህዝብ ጌታን ያወቀ ሁሉ ግዴታ አለበት። ኦርቶዶክስ መሆን አያስፈልግም። ሂዱና ወንጌልን ለፍጥረት ስበኩ ነው የሚለው አይደለም። ስለዚህ ማንም ድንበር አያግድህም። አንገትን ተበጥሰ ትወድቃለህ እንጂ በጥይት ተመተህ ትወድቃለህ እንጂ ለማንም ሰው ትናገራለህ። እስላሞች እንዲድኑ አገለግላለሁ። ገብቷል? ኤቲስቶች እንዲድኑ፣ ፖለቲከኞች እንዲድኑ ማገልገል አለበት። ስለዚህ ህዝቡ ለክርስቶስ መምጣት አለበት፣ ይገባዋል። በሶስተኛ ደረጃ እነዚህ ሰዎች በስጋም በመንፈሳዊ ነገርም በምንድነው የሚባለው በማህበራዊ ግንኙነትም ቤተሰቦቻችን ናቸው ኦርቶዶክሶች። ሮሜ ምዕራፍ 10 እና 9 እንደሚለው በስጋ ዘመዶች ለሆኑ ለእስራኤል እንዳለው ጳውሎስ ለኦርቶዶክሳውያን ቤተሰቦቻችን ሊሰማን የሚገባ ክርስቶሳዊ ልብ አለን ብያስባለሁ። ስለዚህ ይህንን ማድረግ ግዴታችን ነው። አትችሉም ይሉናል፣ ይሄው አለን። አትደርሱም ይሉናል፣ ይሄው አለን። በየቀኑ ደግሞ እግዚአብሔር ሰው እየሰጠን አሜን። እኛ ጋር እንዲመጡ አይደለም እንፈልገው። ኦርቶዶክስ ውስጥ ቁጭ ብለው ኢየሱስን ይወቁት። አሜን። መቼ የት እንደሚቀላቀሉ እግዚአብሔር ያሳያቸው። መብታችን ነው በዚህም ለመናገር። ለዘመዶች መናገር የለብኝ፣ ለቤተሰብ መናገር የለብኝ አለብን፣ ግዴታ ነው። ምንም ይሄ ምን ያገባል ህገ መንግስቱ አይፈቅድም ጂንጃንካ ምናምን ይሉሃል። እኔ ህገ መንግስቱ የማይፈቅደው እንዳረብሸው ነው ሰውየው። ወንጌልን ለሰብከው ይገባል። ኢየሱስ ያድናል ሌላ አያድንም ብዬ መስበክ 100% ነፃነት አለ። ስለዚህ ዓላማችን ይሄ ነው። የኢትዮጵያ ቤተክርስቲያን ከነክብሯ ጤናማ ክብሯ ጋር መቀጠል ብትፈልግ ክርስቶስን ተስበክ፣ አለበለዚያ ደግሞ መጥፋቷ ያሳስበናል። እሱ አሁን ይሄን አይረዳኝ፣ እናንተንም አይረዳችሁ። መጥፋቷ ያሳዝነናል። ለምን በላይ መሰለ? ሰባቱን አብያተ ክርስቲያናት ስታጠናቸው ከኦርቶዶክስ የበለጠ ጠንካራ ቤተክርስቲያን ነበሩ። መግለጥ ትችላለህ። አያቸው ከሁለቱ ቤተክርስቲያን ውጪ የተወቀሱት ቤተክርስቲያን እኮ ኃይለኛ ምስጋና አላቸው። ተጋድለዋል ስለ ክርስቶስ።
ተሰይፈዋል አይደለም ደግሞ እነዚያ በናንቲፓስ አካባቢ አንገታቸውን ለሳት ተጥለዋል በርካታ ነገሮችን አድርገዋል ግን የሚነቀፉበት ነበራቸው ተመከሩ ተነገሩ ተዘከሩ አልሰሙትም ዛሬ መናፈሻና መስጊድ ነው የሆኑት ያ ጣፈንታ እንዲደርሳት ይፈልጋሉ ኦርቶዶክስ አሁን አደባባይ ተገልጦ ሁሉ ነገር እየታየ አይኔን ግንባር ያርገው ብለህ እኛ ክርስቶስን ነው የምንሰብከው ማርያምን ሰብከን አናቀም ይላል እንዴ እስቲ አንድ ወላጅ እናትን እንደው እግዚአብሔርና መሰግናል በ80 ምናምን አመቷ የኔ እናት ጌታን አግኝታ ነው ሞተችው ለእግዚአብሔር ክብር ይሁን ጌታ ይመስገን እንጂ ወላጅ ሂድና ጠይቅ እሷ አይደለች እንደ ወለደችው እሷ ትበልጣለች የሚሉ እኮ ናቸው ኦርቶዶክሳውያን ቤተሰቦቻችን ሰው እነዚህ ሰዎች ቤተክርስቲያኒቱ እንድትጠፋ የሚሰሩ ናቸው ባይነኝ ቅድም እንዳልኳችሁ አይወዷትም ስለዚህ የተሐድሶ ዋና ዓላማ ሌላ ነገር አይደለም ስትመሰረት ጤናማ ነበረች ብያምናለሁ አይ ቲንክ እናንተም ናችሁ ጤናማ ትምህርት ነበራት ይሄ ጤናማ ትምህርት በዘመን ነው ተወራ የገባችሁ በዮዲት በግራኛ አህመድ በቱርክ በመናመን በሱዳን ጦርነቶች ተተራምሳለች በአገር ውስጥ የፖለቲካ ቀውስ ውስጥ አብራ ገብታለች ከመንግስት ጋር አልነበረችም በዚህ ምክንያት መጽሐፍ ሲቃጠል መምራን ሲጠፉ ታየኝ ነካኝ የሚሉ ሰዎች የጻፏቸው ድርሰቶች ናቸው ዛሬ ቤተክርስቲያኒቱን ያዙት ገላት ድርሳናት የሚባሉ እንዴት አይነት ሰዎች እንደጻፏቸው ታሪካቸውን ብታጠኑ ታፍራለ ቅዱሳን ሰዎች አይደለም የጻፉት ገብተዋል እነዚህ የፍልስፍና የድርሰት ሙያ የነበራቸው ሰዎች ቤተክርስቲያኒቱ አሉ በአንድ በኩል የትምህርት የምናምን ምንጭ ነች ቤተክርስቲያኒቱ አይተን የቀለም ትምህርት ምንጭ ሰዎች ነበርዋል እነዚህ ሰዎች ነው ቆም መንፈሳዊነት በሌለው ነገር እየጻፉ ያስገቡት ድርሰት ለድራማ የሚያገለግል ሁሉ ነው እውነቴን ነው እንደ ሆሊውድ ቢያገኛቸው አሁን ገድላት ድርሳናትን አንዶቹም ባጽፎች በጣም የሚገርሙ ናቸው ገድላት ድርሳናትን ሆሊውድ ቢያገኛቸው አገሪቱ ትከብር ነበር እና ቤተክርስቲያኒቱ ታሪኳን ለማስቀጠል ከፈለገች ለእግዚአብሔር የምትጠቅም ከሆነች ወደ ወንጌል ትመለስ አንድ ኃይለ ቃል ተናግረናል እንግዲህ በገድል በድርሳኗ ውስጥ ያለው ነገር ተናግረናል ጸያፍ የሚመስል ነገር ተናግረናል የተናገርነው አልተሳሳትንም ስላሉ ተናደን ነው እውነቴን ነው ያፈጠጠ ያገጠጠ ሆኖ እንከን የለን ስንዱ ነው ይላል አደባባይ ወጥቶ አይ እንደሱ ከሆነማ እናሳያችሁ ብለን የተጀመረው ዛሬ ማንንም ሰው ተነስቶ እንዲነቅፋት ያደረጉት መጽሐፍት በጊዜ ነው እንዲታረሙ ይጻፍ ነው በጊዜ ማንንም ሰው በማያስብበት ጊዜ ነው ጽሁፍ ይጻፍ ነው በጣም ይሄን ነገር አርሙ ቶሎ ፈጥናችሁ ሲኖዶስ ነው መልስ የመለሰልኝ እኔ መጽሐፍ እንደም ብትነግረን ትንሽ ደስ ይለኛል ረተውኝ ሁለት ነገር መቻስተዋልን ስለሆነ መቼ ነበር መጽሐፍ የወጣው ራሱ 95 ዓመተ ምህረት በስማ ረጅም ነው በጣም ረጅም ጊዜ ነው 95 እስከ 97 አራት ጊዜ ነው አምስተኛ ጊዜ ተደገመ ሪፕሪንት ተደርጓል